ሃይ ቤዛ ሃይ እንዴት ነሽ? ደህና ነኝ ግን አላወቅሽም። ኪያ እባላለሁ። ቤዛ አላወቅሽም። ለነገሩ የያሬድ ፍቅር ቀርብሽንም አይንሽንም አውርሽ እንዴት ታውቂኛለሽ? ግራ እያጋባሽ ነው። ግራ አትጋቢ የኔ ቆንጆ። ግን ምን ነው ብቻሽን? ታዲያ ከማን ጋር መሆን ነበረብኝ? ከያሬድ ጋር ነው። አሃ ከሱ ጋር እንዳትገናኝ ማዕቀብ ተጥሎብሻል። አንቺ ልጅ ቆይ ግን ምንድነው እያወራሽ ያለሽ? በጣም ግራ እያጋባሽ ነው። ባክሽ ተፈጥሮ የሆነው መቀባጠር ወዳለሁ። እኔ ግን ምንም እንደዛ አልመሰለኝም። ታዲያ ምን ሊሆን ይችላል? እኔ እንጃ። እኔ የምልሽ ግን ያሬድ ደህና ነው አይደል? አዎ ደህና ነው። እኔ የምልሽ አንድ ሰው እንዳጋጣሚ ህይወትሽ ውስጥ መጥቶ ድንገት ስለፍቅረኛሽ ቢያወራ ግራ ይገባሻል? በጣም እንጂ። ስለዚህ አንቺም ሁኔታ ለኔ እንደዛ ነው እየሆነብኝ ያለው። እኔ እኮ ላናግርሽ የፈለኩት ያለ ምክንያት አይደለም። እና እንድትጠነቀቂ ልነግርሽ ነው። ከምንድን ነው የምትጠነቀቀው? ፍቅራችሁን ሊለያዩ ከሚመጡ ሴጣኖች። አንቺ ልጅ አልገባኝም። ምንድን ነው የምታወሪው? ጸጋ ከሆነ ሰው ጋር ስልክ ስታወራ ሰምቻታለሁ። ምን ብላ? አይ ቲንክ አንቺና ያሬድ የሚለያይ አንድ ሰው እዚህ ግቢ ውስጥ አለ እና ያንን ሰው ልጠቆምሽ ነው የመጣሁት። እኮ ያ ሰው ማን ነው? እኔ እሱን አላውቅም፣ ግን ደግሞ ያንን ሰው ከመፈለግ አንቺ ራስሽን ሺህ ብታደርግ ይሻላል። አሁን መሄድ አለብኝ። ቆይ ምን? ግን አንቺ ለምን ልትረጂኝ ፈልግሽ? ሰው ለመርዳት ሰው መሆን በቂ ነው። ያየሁትን ነገር ማለፍ ስላልፈለኩኝ ካስደበርኩሽ ግን በጣም ይቅርታ። አይ እንደዛ ለማለት ፈልጌ ባይ። ስለ ግብዣ አመሰግናለሁ። አንዱ ውድ ፍቅረኛዬ መጋበዝ እኮ ለኔ ክብር ነው። አመቱ ሙሉ እንደዚህ ሰላም ሆነን በቀጣለ እንሆናለን። ደግሞ በፍቅር ውስጥ እኮ መጣላት መታረቅ ያለ ነው። ፍቅር ውስጥ እኮ ትንሽ ጸብ የሚባል ነገር የለም። ስትጣላ ሰላምህን ነው የምታጣው። ምንም ነገር በሚወዱት ላይ ሲሆን እኮ ይጎላል። እምትጠላውን ሰውማ ትናደድበታለህ፣ ደግሞ ትተዋለህ። በጣም እድለኛ እኮ እኔ ስላገኘህ ነው። አዎ እኔም እኮ እድለኛ ነኝ አንተን የመሰለ ፍቅረኛ ስላለኝ። ከዚህ በላይ ላፈቅርሽ ልንከባከብሽ ነው ፈልገው። ከዚህም በላይ ዋ እንዳልቀብጥብህ። ቅበጫ ግን ላይ ብቻ። ለምን? ምክንያቱም ሌላው ቅብጠትሽን እንደመጥፎ ምግባር ነው የሚያይብሽ። አንተ ከተረዳኝ እነሱ የራሳቸው ጉዳይ። የዚህን ያህል ስለኔ ስለምታስቢ በጣም አመሰግናለሁ። ግዴታ እኮ ነው። አሁን የካሌብ ጉዳይ ነው እያሳሰበኛል። እንደ ጓደኛ ማሰብ ይገባል። ምን ቢፈጠር እሱን መቆጣጠር እንደምችል አላውቅም። ከእንግዲህ ግን ሁለት ምርጫ ብቻ ነው ያለው። ምንና ምን? አንደኛው ብርክት ይመታው ነው፣ ሁለተኛው ደግሞ በፍቅር መጎዳት። እንደማትሆን እርግጠኛ ሆነሻል? የምታፈቅረውን ሰው እኮ ከልብ ማውጣት በጣም ከባድ ነው። መጀመሪያውኑ ባትቀርበው ይሻል ነበር። ኢላን ለማስቀናት ብላ ካሌብን መስዋዕት አደረገችው። ምንም ነገር አለማድረግ በጣም ያናደኛል። ሊሰማ ፈቃደኛ ካልሆነ ምን ማድረግ ትችላለህ ታዲያ? ብቻ ግን ብረዶ በጣም ደስተኛ ነበር። እስኪ ምናልባት መፍትሄ ካለው የሆነ ነገር እናስብለታለን። ወዴት ነው የምትሄጂው? የኔ መቤት የምሄድበትን ማሳወቅ ላንቺ ግዴታ የለብኝም። አንቺን ፈለጌ እኮ ነው የመጣሁት። አንቺ ስለፈለግሽ ብቻ ደግሞ የሚሆን ነገር የለም። እኔ ግን የዚህ ግቢ ሴቶች ግርም ነው የምትሉኝ። ደግሞ ምናችን ገረመሽ? ጭራሽ ሰላም አትፈልጉ ነገር ምናምን ትቆሰቁሱና መጨረሻችሁ ለቅሶና ሽንፈት ነው። ምናልባት አንቺ ከጭቅጭቅ ውጪ ምንም ስለማታውቂ ይሆናል። እኔ እንደቀረቡኝ ነኝ። ሰላም ከፈለግሽ እንደኔ ሰላም የሚሰጥሽ ሰው የለም። ተንኮል ከፈለግሽ ደግሞ እጥፉን አድርጌ ነው መልስልሽ። ይኸውልሽ እኔ ካንቺ ጋር ጸብም ሰላምም አልፈልግም። መሀል ቤት መሆንማ አይቻልም። አንዱን መምረጥ አለብሽ፣ ወይ ጓደኝነት ወይ ጠላትነት። ምንም የሚያስማማን ነገር የለም። በደንብ ይኖራል እንጂ። ይኸውልሽ ሁለታችንም ኤላን የግላችን የማድረግ ፍላጎት ነው ያለን። ስለዚህ የግድ አንዳችን ማሸነፍ ይኖርብናል። ካሰብሽበት እሱ መፍትሄ አለ። እሱን ኤላን ከተውሽው ይኖራል።
እኔ ሳሎን አንቺ ነሽ የምታዩ። መቼም አልተወውም። እኔ እኮ እንደዚህ ለምን እንደምትጨነቂ ነው ግራ የሚገባኝ። ዋጋ መክፈል እኮ አይገባሽም። ታዲያ ለፍቅረኛ ዋጋ ካልከፈልኩኝ ለማን እከፍላለሁ? ፍቅረኛ ነኝ ያልሽ? ምን ነው? እኔ የምልሽ እሱ ፍቅረኛሽ እንደሆነ ያስባል? ትሰሚኛለሽ ብርክቲ፣ ወደድሽም ጠላሽም አንቺ ኤክሱ፣ እኔ ደግሞ ፍቅረኛው ነኝ። አለም ልምከርሽ፣ ከማይወድ ሰው ጋር ጊዜሽን ከምታባክኝ ወጣ ብለሽ የራስሽ ሰው ፈልጊ። የራሴን ሰው ስላገኘሁኝ ሌላ ሰው አያስፈልገኝም። ቅድም ሳያችሁ ግን በጣም ማሽ የምታረጉ ይመስላል። ከማን ጋር? ምን ነው ስለተደበቅሽ ማትታይ ይመስሎሽ? ምንም የሚያስደብቅ ነገር አላደረኩኝም። አታስቢ፣ ሚስጥርሽ ሚስጥሬ ነው። በእናትሽ ነገር አትጎንጉኝ። በተለይ አቅፎ ሲያባብልሽማ ትክክለኛ አጋርሽ ነው የሚመስለው። ብርክቲ፣ ተንኮል አስበሽ ከሆነ እመኝኝ እንጋደላለን። ለዚህ ከሆነ የዚህ ግቢ ሴቶች ሰላም አትፈልጉም የምለው። እየመከርኩሽ እንጂ እያስፈራራውሽ አይደለም። ምክርሽ አያስፈልገኝም። ግን በደንብ አስቢበት። ካሌብን ጠበቅ አድርጊው። እኔ ለቀቅ አደርግልሻለሁ ከፈለግሽ። ኤላን መቼም አለቅም። እንደዛ ከሆነ ደግሞ የወገብ ቅማል ነው አሞነሽ። ቆንጆ ስም ነው ለራስሽ ያወጣሽለት። ከዚህ በኋላ ጠራሻለሁ። ቤዚቲ፣ እኔ ግን የሆነ ያልጣሜ ነገር አለ። ምንድነው? እንዴ ትናንትና ህይወትሽ ላይ መጣች ልጅ አንቺን እንደዚህ ማለቷ ትክክል ነው እንዴ? እኔም እኮ ያልገባኝ ነገር እሱ ነው። የሆነ ነገርም አለ ቤዚቲ። ቆይ ቹቻ ምን ሊኖር ይችላል? ይኸውልሽ በእርግጠኝነት እቺ ልጅ የምታውቀው ነገር አለ እኮ። ማለት ምን ልታውቅ ትችላለች እንዴ? ቤዚ ሰላይዋ ራሷ ብትሆንስ? እንዴ ኧረ ቹቻ ብትሆን እሷ እንዴት ትነግረናለች? እሱን አላቅልሽም። እሺ ትሰሚኛለሽ ቤዚ፣ አሁን ባለንበት ሁኔታ ሁሉንም ሰው የመጠርጠር ግዴታ አለብን። እሺ ታዲያ እሺ ቆይ እሷንም ጠርጥሪያት እያልሽኝ ነው? በሚገባ ጠረጠርኳት እንበል። ከዛስ? እሱን ለኔ ታዩ። ማለት ምን ልታረጊ? እከታተላታለሁ። በእናትሽ ቹቻ አይሆንም። ደግሞ ሌላ ችግር እንዳትፈጥሪብኝ። ይኸውልሽ ቤዚቲ፣ ይኸውልሽ እኔ እንደ ድሮዋ ቹቻ እንዳልመስልሽ በስሜታዊነት የሆነ ነገር አድርጌ አንቺን ዋጋ አላስከፍልሽም በፍጹም። እሺ ምን ልታረጊ ነው? በቃ እሱን ተይው፣ እከታተላታለሁ አልኩሽ። ከዛ በፊት ግን እኔ ያሬድን ማግኘት አለብኝ። እንደዛ ይሻላል? አዎ እንደዛ ይሻላል። ለኔ እሱ ነው ጥሩ የሚሆነው። እሺ በቃ እኔ ልሂድ። እሺ ያሬድ ኦፊስ ነው? ደህና ነኝ። አንተ ልጅ ግን ሰሞኑን በጣም ከመጠን በላይ ብቸኝነት አብዝተሃል። እንግዲህ ብቸኛውን ተብሎ ስለተፈረደብኝ ነው። እንደዚህማ አትበል፣ እኛ አብረን ነን እኮ። ኧረ አዎ፣ ትጠራጠራለህ እንዴ? ማመንም መጠራጠርም ይችላል አይደል? ምክንያቱም ማወቅ ይቻላል። ጸጋ፣ ይሄ እኮ ግልጽ ነው። እኔና ቤዛ ቹቻ ምን ያክል እንደምናምናት ታውቂያለሽ። እሷ ደግሞ ያደረገችውን እንዳየነው ነው። እንደዚህ የሰው ማንነት ስታውቅ ደስ ይላል። ለማንኛውም ስላልተረዳንሽ ሶሪ። ለምኑ ነው ሶሪ? ስለ ቹቻ ስትለኝ ስለነበረው ነው። እና አሁን ላይ ያገኘኋት አይደለም እያልክ ነው? እንደምንገናኝማ ታውቂያለሽ። ግን ልዩነቱ እንደ ድሮ ያሬድ ሁሉንም ነገር መተስተ ነገር ይኛላል። ቆፍጣና ሆነሃል። የአባት ልጅ መሆን ስለጀመርኩ። አይ ደስ ይላል። አንቺ ግን እንዴት ነሽ? ማለቴ ከደመረ ጋር ያለው ነገር ተፈታለሽ? ደመረ ማለት እድሜ ልኬን የማይለቀኝ በሽታዬ ማለት ነው። አልገባኝም። ታስሮ ነበር፣ አሁን ደግሞ ለቀቁት። አይ ጥሩ ነው። አልገባኝም። ለኔ ስጋት የሆነውን ሰው ታስሮ ተፈታ ስለነው ጥሩ ነው የምትለኝ? ጸጋ በእናትሽ ተይኝ። አሁን ላይ ምን ማለት እንዳለብኝ ማላቅ ፍጥሮ ነው። በቃ ብቻዬን መሆን እፈልጋለሁ። መልካም ቀን። ቆይ ይሄ ልጅ ምን እየሆነ ነው ያለው?
ናታን ምን ላድርግሽ? እኔም ብቻ ባልሆነ ምን ላድርግሽ የምትለው? አንቺ ነው ምን ላድርግሽ? እኔ አንተ ሚሽን ለማሳካት ፎክ ተክላለሁ። አንተ እኔን ምን ላድርግሽ? በእናትሽ አውኪው አፉ በኝ። ይሄ ኤላ የሚባል ልጅ ቦክሞኝ እኮ ነው ሙዲን። አፉ በኝ። አልሰማክም እባክህ። እኔን ኪያ ማንም ሰው በንቀት አናግሮኝ አያውቅም። እሺ ታዲያ ወዴት ነው? ባጎረስኩኝ እጄን ተነከስኩኝ አሉ። የኔን እርዳታ የሚፈልጉ በጣም ብዙ ሰዎች አሉ። እኔ እኮ እሱን አውቃለሁኝ። ብታውቅማ ኖሮ እንደዚህ አትናገረኝም። የባስ ትንከባከበኝ ነበር። እሺ አሁን የመጣሽበትን ንገሪኝ። ትቼዋለሁ፣ አልናገርም። ምንድነው ግግም ማለት? እኛ ወጣቶች አይደል? እርስ በርስ እኮ መረዳዳት አለብን አይደል? በክብሬ ከመጣህ ግምጭጭ ነኝ። እሺ ምንድነው የምታካብጁ እንዴ? ተናድጄ ስለነበር ነው አልኩሽ አይደል እንዴ? እና ያናደደ ላይ አገነፍልም። እኔ ላይ ነው እንዴ የምገነፍለው? ኧረ ኪያ አፉ በኝ አልኩሽ አይደል እንዴ? እሺ በስርዓት ይቅርታ በለኝ። እሺ ኪዩዬ በጣም ይቅርታ። ሁለተኛ ግን እንዳይለመድክ። እሺ ሁለተኛ አይለመደኝ። ቆይ ግን ምን ተፈጥሮ ነው? ባሩክ ያቺን የእናንተን ክላሷን ልጅ እንዲሰማት ልኬዋለሁ። ማንን? ያቺ ዝምተኛዋ ልጅ። ማን ዝምተኛዋ? ረዱን? አዎ ካልጠፋ ሴት ለምን እሷን ቺክትት ብለክ ጉንጯን መንደፍ እንድትችል እፈልጋለሁ ስለው ስታይል አለኝ። ከዛ ደግሞ ማንን ልጋተት ሲለኝ ቺኳ በመንገዳችን ደቅ ብላ ነበር። ክላም ሳደርግ እሷን ሳማት አልኩት። አንቺ ራስሽ አሰማምጠሽ ልጁ ቺክ አይምሬ መሆኑን ማሳየት ይቻልሽ። ለምን ዙሪያ ጥምጥም? አንተ ልጅ አጉል በስሬ ጣልቃ ባትገባ ይሻልካል። አለበለዚያ ስራውን አቆመዋለሁ። እሺ ያሰብሽው ነገር አለ? አዎ አለ አልኩህ አይደል? ስታይል። እሺ አሁን ምን እናድርግ? የሚደረገውን ነገር አሁን ሄደን እንሾፋለን። መቼ? አሁን? አዎ። ኧረ በእናትሽ ታዲያ እንደዚህ ከሆነ ለምን ጊዜ እናባክናለን? እኔ ግን የቅድሙን አይነት ንግግር ሁለተኛ የምትደግመው ከሆነ ስራውን ነው ማፈነዳው። ያልደግሞም አልኩሽ አይደል እንዴ? ግን ስሚ ኪያ፣ ይሄ ነገር ፈነዳ ማለት እጎዳብሻለሁ። እሺ ንቁሳ ኤቨን ደህና ነሽ? አንቺን እኮ ነው ኤቨን። አዎ ደህና ነኝ። ቆይ እንዴት ደፍረሽ አጠገብ የተቀመጥሽ? ምናልባት አብረን የምንታይበት የመጨረሻ ቀን ስለሆነ። አልገባኝም። ምንድነው የምታወሪው? ድሮም ማስመሳይ እንደሆን ካውቅ ነበር። ምን እንደሆንኩ አላውቅም። ያልከኝም በሙሉ አመንኩ። ሄቨን፣ የተፈጠረ ነገር ካለ በግልጽ ንገሪ። እሺ በጣም ጥሩ። ሜሪ ማናት? ሜሪ ነው ያልሽው? ምን ነው ደነገጥክ? አረ አልደነገጥኩም። ማለቴ ለምን ብዬ ልደነግጥ እችላለሁ? ሜሪ ማናት? እሱን በደንብ እንድታብራራልኝ ፈልጋለሁ። እንዴ ቆይ ስለ የትኛው ሜሪ ነው የምታወሪው? ኦኬ ብዙ ናቸው። ሄቨን፣ የሆንሽው ነገር ካለ በግልጽ ንገሪ። ለምን ግራ ታጋብኛለሽ? እሺ እንደዛ ከሆነ ስለዚህ ፎቶና ስለተጻፈው ቴክስት ልታብራራልኝ ትችላለህ? ሜሪ፣ ቆይ ይሄን ፎቶ ከየት አገኘሽው? ስለሱ አይመለከትህም። ስለተጻፈው ቴክስት ብቻ አብራራልኝ። በእኔ ህይወት እንደተጫወተ በአንቺ ህይወት እንዳይጫወትብሽ ከዩሲ አስራቂ። ስለዚህ ነገር ልትለኝ የምችለው ነገር አለ? ይሄ ነገር በፍጹም ትክክል አይደለም። ብቻ ኤአይ ነው ብለህ ልትከራከረኝ ባልሆነ። ኤአይማ አይደለም እና ተናገራ። እሺ ሄቡ፣ መጀመሪያ ግን አንቺ ተረጋጊ። እሺ እዩሲ፣ በጣም ነው ማዝነው። አምኜህ ነበረ። ሰዎች ስላልተረዱ ነው እንጂ አንተ መልካም ሰው እንደሆን ካምኜ ነበር። ግን አሁን በጣም ተሳስቻለሁ። ሄቡ፣ እንደምታስቢው አይደለም። ታውቃለህ እዩሲ፣ ብቻዬን ስቀመጥ በጣም እያሰብኩ ነበር። እየወደድኩ እንዳለው እየተሰማኝ ነበር። አንተ ግን በጣም ውሸታም ነህ። እሺ ውሸታምና አስመሳይ ሰው ነህ። እዩሲያስ፣ በጣም ነው ማዝነው። ሄቨን፣ እኔ ውሸታም አይደለሁም። ውሸታም ነህ። አይደለሁም ነህ። ሄቨን፣ አንድ ነገር ላረጋግጥልሽ፣ ይሄ ተንኮል ሙሉ ለሙሉ የቤት ስራ ነው የሚሆነው። እስቲ ከሷ ራሱ ረድ እንዴ! እቺ ልጅ እኮ አፈቀረች እንጂ ምን አደረገች? ለምንድን ነው ቆይ እንደ ጠላት የምታያት? ሄቨን፣ ስለማታውቂው ነገር አታውሪ። ምክንያቱም ይሄ ፎቶ ያለው እኔ ቤቲና ሜሪ ጋር ነው። ሜሪ ደግሞ ውጭ ሀገር ነው ያለችው። እስኪ አሁን እንኳን መዋሸቱ ይብቃ።
ኢዮስያስ ለማንኛውም ከዚህ በኋላ አጠገቤ እንዳትደርስሽ። ሄቨን ልቀቀኝ። ከዚህ ሁሉ ነገር በኋላ መቼም ቢሆን ላምንህ አልችልም። ሄይ ቆንጆ እኔማ አሁን እንጂ ነው ለትምህርት ቤቱ አዲስ ተማሪ ነኝ እና ማን ብዬ ልጥራት ብዬ ሳስብ ቁንጅናሽ ታየኝ። አመሰግናለሁ። ታዲያ ምን ነው ብቻሽን? ብዙ ጊዜ ብቻዬን ነው መሆን የምፈልገው። በመጀመሪያ የምታወቅ ባሩክ ይባላል። አራድ ደስ የሚል ስም ነው፣ ልክ እንደ መልክሽ። አመሰግናለሁ። ታዲያ ምን ነው ብቻሽን? ብዙ ጊዜ ብቻዬን መሆን ነው የምፈልገው። ልገምት? ምን? ለምን ብቻሽን እንደሆንሽ ነው? እሺ ገምት። ዝም ብዬ ሳይሽ በፍቅር የተጎዳሽ ይመስለኛል። ግምትክ ልክ አይደለም። አሁን ባትነግሪኝም ወደፊት በደንብ ስንግባባ ትነግሪኛለሽ። ያው በቃ ትምህርቴ ላይ ፎከስ ማድረግ ስለምፈልግ ነው። እሱ አሪፍ ሀሳብ ነው። አንተስ ምን ነው ብቻህን? እንዳንቺ አይነት ቆንጆ እየፈለግኩኝ ነበር። አሃ ከኔ በኋላም ሌላ ቆንጆ ትፈልጋለህ ማለት ነው? አሁንማ ካንቺ የሚበልጥ ቆንጆ ስለማላገኝ ለምን እፈልጋለሁ? እያሳፈርከኝ ነው። ኦ የምታፍር ሴት ደግሞ አትራክት ታደርገኛለች። በቃ ማፈሬን ተዋዋለሁ። እንዴ ለምን? እንዴ በኋላ ደግሞ ፍቅር ቢይዝስ? እንዴ አግኝቼ ነው። ምን? ግን ከዚህ በፊት ሊያሶ ነግሮሽ ያውቃል? ምን? በጆሮሽ ነው አመናለሽ። እሺ ንገረኝ። በጣም ቆንጆ ነሽ። ሌላ ቀን እንገናኛለን እኔ ቆንጆ። እንዴ አያሽ እኮ ሰማት እኮ። ምን ብሎ ይሆን ይሰማት? እኔ እኮ ድሮም ተናግሬያለሁ። ልጁ አጭበርባሪ አታላይ እኮ ነው፣ አስማጭ ነገር እኮ ነው። አንተ በምትለው ልክ ግን አይደለም። እንዴ ቆይ እኔ የምለው ምንድነው መከራከር ምናምን አበዛሽ? ልጁ ተመችቶሻል? አንተ ነው መሰልኩ እንዴ? እኔ ፎንቃ ምናምን ደማ የምችን ጠቅቀህ ታውቃለህ? ይኸውልሽ አሁን ክርክርሽን ተይና ኪዩ፣ አንቺም ወደ ስራ እኔም ወደ ስራ ዳይ። እሺ በቃ ወጣቴ ሰብሊ አንቺን ፍለጋ የዚህን ያክል መንከራተት ነበረብኝ? ያው የሆነ ነገር ብትሆኝብኝስ ብዬ ፈርቼ ነው። ምንድነው የምትፈራው? ያው በእኔ ተናደሽ ስለነበረ የማይሆን ውሳኔ እንዳትወስኝ። አልቀረብም። ምን ታደርጋለሽ ብለህ ካሰብክ? በንዴት ከልቧ ውስጥ ብትወጣኝስ ብዬ አስቤ ነው። ከልቤ ውስጥ ለመውጣት እኮ መጀመሪያ ልቤ ውስጥ መግባት አለብክ። እንዴ ሰብሊ፣ ልብሽ ውስጥ ያለውን አታውቂም እንዴ? አሃ አለካ አታውቂም። እንዴት አላውቅም? ያው ልብሽ እኔ ጋር ነው ያለው። ስትማዘዝ እንዴት እንደሚያስጠላብህ ማን በነገረክ? ከነ ማስጠላቴ ስለምትውጪኝ አመሰግናለሁ። አልወድክም። እስኪ ለምን እምላለሁ? ያው እንዳምንሽ ነው። አመንከኝ አላመንከኝ ምን ይጎልብኛል? አየሽ ትወጂኛለሽ። ባትወጂኝ ኖሮ አልወድህም ብለሽ ትምኝ ነበር። ቆይ ግን ፍላጎትህ ምንድነው? እምወዳት ልጅ እንደኔ ፍቅሯን ገልጻለኝ። ያው አሪፍ ጥንዶች መሆን። ታዲያ ትክክለኛው ሰው ጋር እኮ አልመጣህም። እንደውም እንደዛሬ ትክክሉኝ አላውቅም። ቆይ የሆነች ጥያቄ ልጠይቅሽ። ምንድነው? እንደውም ተያት መልሽልኝ። እራስሽን ጠይቂው። ምንድነው የምጠይቀው? ለምንድን ነው በዚህ ልክ ጊዜ እየሰጠሽኛለሽ? ለምንድን ነው ተደብቀሽስ እያገኘሽኛለሽ? ይሄ እኮ ታዲያ እንደወደድኩ ካያሳየኝ። ተይው እሱን። ብቻሽን ስትቀመጪ ለኢላ ምንድን ነው የሚሰማኝ ብለሽ ቁጭ ብለሽ በደንብ አስቢበትሽ። መጠየቅ አይገባኝም። መልሱን መስማት ስለምትፈሪ ነው አይደል? ለራስህ ያለህ ግምት ትክክል አይደለም። እኔ የምወደው ጆኒን ብቻ ነው። ቆይ ግን እንዲህ ይቻላል እንዴ? እንዴት? ሰው እንዴት ተናዶ በዚህ ልክ ነው? ምንም እኮ በዚህ ሊቀንስ ነበር ይችላል። ታስጠላሽ። እኔም እወድሻለሁ። እና ስሟን ኪያ ነው ያልሽኝ?
አሁን እንደዛ ነው ያሬዶ። ግን ምንም የታወቀ ነገር የለም። እኔ ዝም ብዬ ነው የጠረጠርኳት። እኔ የምልሽ ብቻ ግን ሳለው ሀሳብ ብትሆን ኖሮ እንዴት መታ እንደዚህ አይነት ኢንፎርሜሽን ትነግረናለች? እሱም ማሰጠንም ነበር። ግን ደግሞ ያሬዶ አሁን ባለንበት ሁኔታ ሁሉንም ሰው መጠርጠራችን በጣም ትክክል ነው። አዎ እሱማ ልክ ነሽ። ግን ምን ልጅ ነች? ከቤዛ ጋር ሆና አይቻት ነበረ። የማን ጀለስ እንደሆነች እዚህ ግቢ ውስጥ ምን አይነት ጓደኛ እንዳላት ምናምን አጣርቼ እሱን አሳያቸዋለሁ። በጣም አሪፍ። እሷ ግን እንዴት ነች? ማኪያ ምን እንደምታወሩ ቤዚቲ ከሆነች ደህና ነች። ቹቻ በጣም መጠንቀቅ አለብን። ቀደም ጸጋን አግኝቻት ነበር እና እኔና አንቺ መሀል ያለውን ነገር በጣም ልታጣራ እየሞከረች ነበር። እንደምንገናኝ እኮ ታውቃለች። እሱን ሳይሆን እኔና አንቺ የምናወራበትን ቶኔሽን ነው እያልኩሽ ያለሁት። ቶኔሽን ማለቴ እንዴት ነው? እንደ ጓደኛ ማቾች ነው ወይስ እንደ በዳይ ተበዳይ ምናምን የሚሉትን ነገር ነው ማወቅ የፈለገችው። እና ታዲያ ያሬዶ አንተ ምን አልካት? እኔማ ጠላቴ እንደሆነሽ እና ደግሞ ባገኝሽም እንደ ድሮ እንደማላወራሽ ነው የነገርኳት። እቹ ሻውነሽ ልጅ በቃ ከሁሉም አራርቃ ብቻ ልታስቀረኝ ነው ማለት ነው። ቃስ ሊሰነሰው እያላገኘው እኔ ምን እንደዋጡ አላውቅም። ያሬዶ ጭራሽ እኮ ያለበት ቦታ እኮ ነው የጠፋው። እኔ ግን ቹቻ ያለበት ቦታ ሩቅ አይመስለኝም። ማለት ያሬዶ ማለትማ ጸጋ ዙሪያ እንዳለ ነው የማስበው። ያሬዶ እኛም እኮ ግራ የገባን እኮ የት ምናምን የሚባለው ነገር እኮ ነው። እሷ እንደሆነ ለራሷ አንድ ክፍል ቤት ውስጥ ነው የምንኖረው። እሱማ ልክ ነሽ ያሬዶ። እኔ እኮ ክላስ ሲጀመር ያሳየኝ ባሪ የእውነት መስሎኝ በጣም ደብሮኝ ነበር። አሁንም እውነት እንደሆነ ነው የሚቀጥለው። ይኸውልሽ ቹቻ መስመር እንዳስቱ። ይኸውልሽ በአሁኑ ከሳትን በከባዱ ዋጋ የሚያስከፍለን። እሺ ያሬዶ በቃ እኔ ልሂድ። እሺ ቆይ እስካሁን ድረስ ለምንድን ነው ያልነገርሽ? ለደበረው ሰው መድኃኒት መሆንሽና አልቅበት ደሞ የምን መድኃኒት ሆንኩኝ? የምሬን እኮ ነው። ብቻዬን ደብሮኝ ልክ አንቺን ሳይሽ ላይፌ እንደ አዲስ ሪቻርጅ ሆነ። ወይኔ ታድዬ እና የህይወት ፓወር ባንክ መሆኔ ለምን እስካሁን አልነገርከኝም? አንቺ ትቀልጃለሽ። ዛሬ ልንገራት ወይስ ነገ ልንገራት? አይ ዛሬ ልንገራት እልና ደግሞ ነገ ልንገራት እያልኩ ከራሴ ጋር እየተሟገትኩ ነው። ካሌባ ጥሩ አላደረክም። አጠፋው አይደል? ቀድመ ነግረኸኝ ቢሆን የሆነ ሰዓት ላይ ባትሪ ሎ ሲልብ መጥቼ ፉል አረግልህ ነበር። እንዴ ፉል ማድረጉ ላይ እንደተካንሽበትማ በቀደም ዕለት ጉንጬን ስስሚኝ አሳየሽኝ እኮ። እንዴት? ቤት ገብቼ እንዴ ለተኛ እንዲሁ ፍጥጥ ብዬ ነው ያደርኩት። እንዴ ቆይ እኔ ጫት ነኝ እንዴ እንቅልፍ ምነሳ? ይኸውልሽ ሱሴ ብልሽም አያንስብሽም። በቃ አንደኛውን እኮ ዘፋኙ ዘፍኖታል። ሱሴ ሱሴ ራቤም ጥማቴ ብሎ ዘፍኖታል እኮ። ቆይ በዚህ ጅንጀና ስንት ሴት ጠብሳል? ጠባርጋለ። ኧረ እኔ ድንግል ነኝ። ጭራሽ ሴት ጠበሳ እንዴ? እውነት? ስሚ እንደውም አንድ ነገር ልንገርሽ። ይቻላል? የጉንጬንም ድንግልና እኮ የወሰድሽው አንቺ ነሽ። አትለኝም? አዎ ስልሽ። ወይኔ እና ለምንድን ነው ያን ያልነገርከኝ? ብነግርሽ ኖሮ ምን ታረጊ ነበር? ሌላኛውን ጉንጭህን ስሜ የሁለቱንም ድንግልና ይሄን ያደርገው ነበር። ጭራሽ እኔም ቢብዬ ነው። ግን ትገርማለህ። እኔ ሁለቱንም ሰጠኛለህ ብዬ ሳስብ አንዱን ለሌላ ሴት ልሰጥ አስበህ ነው? ኧረ አይደለም። እና ምንድን ነው? አይ እኔማ ሁለቱም ባዶ ከሚቀር አንዱን ደግሞ የሰርጌ ቀን ቀስ ብዬ ልስጥሽ ብዬ እኮ ነው። ያኔ ነገር ረስቸው። ለካ እንጋባለን። ወደሽ ነው? እኔ ግን በዚህ ያያያዘ አንተን ባል ብዬ ለቤተሰቦቼ ሳስታውቅ ምን እንደሚሉኝ ታውቃለህ? እሰይ የኛ ልጅ አበጀሽ፣ ብረት መዝጊያውን ልጅ ይዘሽልን መጣሽ ነው የሚሉሽ። እንደሱ አይሉኝ። ባለ ግርማ ሞገሱን ሸበላውን ልጅ ይዘሽው መጣሽ ነው የሚሉሽ። እንደሱም አይሉኝ። እና ምንድን ነው የሚሉሽ? ተወዳጅ ባልጠፋ በሀገሩ ለምርጫሽ ጀግና ስመጥሩ አንቺማ ፈሪ ማያምርብህ። እንደዛም አይሉሽም? ያኔ ወንድም ቤተሰቦቼ የማውቃቸው እኔ ነኝ። እና ምን ተሻለሽ? እንግዲህ ጀግና መጣሽልኝ እንዲሉ ጀገን ማለት ነው። አረ ጎራው ምናምን እያልኩኝ ተነስቼ ዘራፍ ልበል እንዴ? እንደሱ ሳይሻል ቀርሜ እኔ ፍቅር ዘማች። ምን ነው? አይ ለሰርጋችን ይቀመጥ ብዬ እኮ ነው። በልቻው
አላችሁም ፒስ ነው? ምን ፒስ አለ በእናትህ? የሌለ ደብሮኛል። ምን ነው ከቃጁ ጋር ተጣላችሁ? ከሷ ጋርማ ፒስ ነው። እና የሚኪ ነገር የመቼ ነው የደበረኝ? ምንም ልለምዶ አልቻልኩም። አንተ ብቻ ሳትሆን እኔ ራሱ በሚሄድበት እያስታወስኩኝ የሌለ እየደበረኝ። አቡሻስ እዛ ሞላ ሄዷል። በቃ ጭንቀቱ ምናምን ተደራርቦበት ለተወሰነ ቀን ፍቱኝ ብሏል። እንዴ ቆይ ምን አስቦ ነው? ዛሬ ደግሞ የሰማሁት ነገር የሌለ ነው የደበረኝ። ምን ሰምተህ ነው? ተናገር። አጎቴ ጋር ገጠር ልሄድ እያሰብኩ ነው አለ። እስኪ ህፃኑን በል። ይሄው ህፃኑን ነው የምልህ። በዛ ላይ ውጤታቸው ወይ ዛሬ ወይ ነገ ይወጣል እየተባለ። ኧረ ላሽ አሁንስ ከሚኪ ይልቅ አቡሽ አሳዘነኝ። የሌለ ደብሮታል። ማዷን ራሱ ሳወራት የሌለ ጨንቋት አታናግረኝ። እኔ የምልህ ፋየው ግን ምን አሉ? ፋየውማ ድሮ የምታውቀው ጓ የሚለው ሰውዬ አይደለም። አሁን ኩሎ ነው የሚያናገረኝ። ሚኪ ግን ምን አይነት ደባሪ ጌም ነው የተጫወተው? በእናትህ በጣም ደባሪ እንጂ። እኔ የምልህ ስለ ኪዱ የሰማው ነገር አለ እንዴ? ምንም ነገር የለም እባክህ። የሆነ ነገርማ ማድረግ አለብኝ። በራሷ ትመጣለች ብዬ ከዚህ በኋላ መጠበቅ የለብኝ። እናማ ያለችበት ብሄድ ይሻላል። ታዲያ እንዴት እናገኛታለን? አንድ መንገድ አለ። ምን? ቸሊና ምን? ይኸውልህ አንተ አግኝተህ ታዋራታለህ። እሱ የሆነ መላ አታጣም። ስለዚህ ያለችበት ድረስ ልትወስደን ትችላለች። ቺኳ ግን የሆነ ወጋሚ ነገር ናት። እንዴ ቢሆንም ቾምቢ አንተ የሆነ መላ አታጣላትም። እሺ በቃ አሁን አጮላትና የሆነ መንገድ ይፈልጋል። ሄሎ ቸሊና። ማን ነው ደግሞ ኩፍ ያለ ዱራስ መስሎ ይላከሽ? ገና ያሳብደኛል። ታደዬ ማለት አንድ ብድ ጓደኛ ሊኖረኝ ነው። እሺ መሲሳ ግን መጀመሪያ ፍቅት ማረግሽ። እሺ ወይ ጉዴ! አብደሽም ጤነኛ ሆነሽም በቃ ከኔ ራስ ላይ አትወርጂም አይደል? ታዲያ በኔ ብደት ትደሳሰቻለሽ? ቆይ ማን ነው እንደዚህ ያበሳጨሽ? ያ ኤላ ነዋ። ምን አድርጎሽ? አንቺ ደግሞ ምን ያረጋኛል ንግግሩ ነው እንጂ እኮ ምን ብሎሽ ነው? ለወራው ሲሄድ እወድሻለሁ ምናምን እያለ ይሟዘዛል። እኔ ግን እየተሟዘዘ አይመስለኝም። እና የልቡን እያወራ ነው የሚመስለኝ። ልብ ቢኖረውማ ፍቅረኛ እንዳለኝ እያወቀ እንደዛ አይለኝም ነበር። ምናልባት አንቺ ገፋፍተሽ ይሆናል። ምንድነው የገፋፋሁት? እንደዛ እንዲያስብ ነው። መሲ ለራሴ ተናድጃለሁ፣ አትጨምሪብኝ። አንቺ መቼም እውነቱን ሳወራ ደስ አይልሽ። ምን አድርጌ ነው እንዲወደኝ ያደረኩት? እንደወደድሽው እንዲሰማው አድርገሻል። ጭራሽ እኔ የምወደዋለሁ። እውነቱን ንገሪኝ ካልሽኝ ሰብለ፣ እኔ እንደዛ ነው የሚሰማኝ። አይምሮሽን ተመርመሪ፣ መዘባረቅ ጀምረሻል። እኔ እኮ ጆኒን እወደዋለሁ፣ አፈቅረዋለሁ ምናምን ልትይኝ ነው አይደለ? ለምን አለልሽም? እውነቱ እሱ ስለሆነ ነው። ሰብለ፣ አንቺም እንደ ናታን እየሆንሽ ነው ማለት በቃ አንቺም እንደ ናታን የውስጥሽን ስሜት ማዳመጥ አቅቶሻል። መሲ ግን መዘባረቅሽን ካልተውሽ ትቼሽ ነው የምሄደው። እሺ? እሱም እንዳንቺ እንደዚህ ነው የሚሸሽው። እንዴት ናችሁ? አለን። ሰብ ምን ነው የተነደደችው? ወንሽ እቺ ጓደኛክ ነቻ። እኔ ምንም አላረኳትም። እውነቱን ስናገር ተናደደች፣ አለቀ። መሲ ግን ዛሬ ንክስ ነው እሺ የማደርግሽ። እንደው በእናትሽ አታጓጉኝ፣ ይዘሽ ቡጭቅጭቅ አድርጊልኝ። አናዳኛለችኝ። ካላረፈች ይትቀር። አንዴ ላናግርሽ ነበር። ከሷ ጋር ስታሽቀብጣ ነበር። እሷ ታውረክ መንከሱን ሳትጀምር አዋሩጂ ዛሬ ላይ ይቶላሳን እንዴት በጣም ነው የማመሰግነው። ሌላ ጊዜ ስታስቸግረኝ እንደዚህ ይልሽ እመጣለሁ። እሺ ትባጫጭቅልኛለሽ። ቆይ ምንድን ነው ያደረግሽው? ምን አደረኩ? ለይበን ምንድን ነው የላክሽላት? ምን ላኩላት? የኔና የሜሪን ፎቶ ልከሽ እዩስ አይሆንሽ የሚል ቴክስት ለምን ላክሽላት? ስለምን እንደምታወራው? ቤቲ አትዋሽ። ይሄ ፎቶ ያለው እኔ አንቺ ጋርና ሜሪ ጋር ብቻ ነው። እናማ ሜሪ እዛ ጋር የለችም። በዛ ላይ ደግሞ ሄቨንን ልታቀፍ አትችልም። ስለዚህ እንዴትም ሆነ ይሄን ፎቶ ካንቺ ውጪ ማንም ሰው ሊልከው አይችልም። ምን እንዳስጠላኝ ታውቃለህ? ምንድን ነው? አንተን ለሚገጥሙ ነገሮች በሙሉ ምክንያት ነሽ መባል በጣም ያስጠላል። እንደዛ የምትባይ እኮ ምክንያት ስለሆንሽ ነው። እዩሲ ቆይ ለምን እንደው እንደዚህ የምታሰቃይ? አፈቀርኩ እንጂ ጠላትህ ነኝ እንዴ? እንዴ ጠላት? እንደ ጠላት እኮ ስዝችብኝ የነበርሽው አንቺ ራስሽ ነሽ። እርግጥ ነው የሆነ ሰዓት ላይ ስሜታዊ ሆኜ ግንኙነታችሁን ለሄቨን አባት እናገራለሁ ብዬ ነበር። አሁን ላይ ግን ትቼዋለሁ። በጣም ጎበዝ እኮ ነሽ። እሱ ነው የተውሽው። ይሄን ተንኮል አስበሽ ነው ማለት ነው? አይደለም። እና ምክንያቱም አንተ ከትምህርት ቤት እንድትባረር ስለማልፈልግ። እና ይሄን ፎቶ እኔ አይደለሁም የላኩት እያልሽኝ ነው? አዎ ላኩት።
ግን ደግሞ ማወቅ ከፈለክ ሜሪ ተመልሳለች። የት? አዲስ አበባ? አዎ አዲስ አበባ ተመልሳለች። ማጣራት ከፈለክ ደግሞ እሷ ጋር ደውላ ቼክ ማድረግ ትችላለህ። ማለት ስልኳለሽ? የለኝም። ትሰሚኛለሽ ቤቲ፣ እንደዚህ ተደጋጋሚ ጠይቄሽ እየዋሸሽኝ ከሆነ ግን የኔና ያንቺ ነገር የመጨረሻው ነው የሚሆነው። የኔና ያንተ ነገር እኮ ካበቃ ቆየ። በጣም ጥሩ። ይኸውልህ ዮሲ፣ ከዚህ በኋላ አልተወራኝ ከመጣህ ግን በእንደዚህ አይነት ስሜት እንዲሆን አልፈልግም። ተግባባን? ቆይ እዚህ ነገር ውስጥ የሆነት ቤት የለችበት? እያንዳንዱ ሺዎችን ብጥብጥ ባላደርግልሽ እኔ ቤት ያደለው ምን ነው ወጣኝ? አጠገቤ እንዳደርሽ ሲለኝ የነበረው የልቤ ንጉስ እኔን ፍለጋ መጣ። ጭራሽ የማልፈልግሽ ነው እንዴ ይመስልሽ? አፍህማ አልጠላሽም እወድሻለሁ ይላል እኮ። እውነታው እሱ ስለሆነ ነው። ምን ዋጋ አለው? መልሰ ደግሞ ራቂኝ ትለኛለህ። ብርክቲ፣ በዚህ ጉዳይ በተደጋጋሚ ወርተንበታል። እና ስለምን ልታወራኝ ነው የመጣኸው? ቅድም ያ ጆኒ መታወርቶኝ ነበር። ስለምን ጉዳይ? ስለኔና ስላንቺ። ምን አለክ? ብርክቲን ተዋት አለኝ። ምን አገባው? ቆይ ለምንድን ነው ተዋት የሚልህ? ብርክቲን በአንተ ተስፋ እንዳቆርጥ እያረካት ነው። ያ ደግሞ ካሌብን ይጎዳዋል ነው የሚለው። እና ምን አልከው? አንቺ ምን ታስቢያለሽ? አንተ ምንም አላደረከኝም። እኔ ነኝ አንተ መርሳት ያቃተኝ። መቼም ቢሆን ከልቤ አትወጣም። እሺ፣ ከዛ ከካሌብ ጋር ምንድነው ግንኙነታችሁ? ምናልባት ካንተ ሌላ ማፍቀር እንደምችል ልሞክር ነበር እና ግን አልቻልኩም። እና ለምን አትይው? ከዛ አንተ ሆናለህ። ብርክቲ፣ እኔና አንቺ አንድ ላይ ተመልሰን መሆን አንችልም። እሺ፣ ታዲያ ለምንድን ነው ከካሌብ ጋር አትሁኝ የምትለኝ? ምክንያቱም ስለማይመጥንሽ። ቆይ ከተውከኝ ለምን ስለኔ ትጨነቃለህ? ይኸውልሽ፣ ስላንቺ አለማሰብ ወይ ደግሞ አለመጨነቅ አልችልም። እሺ፣ ምን እንደሚሰማኝ ታውቃለህ? አላውቅም። ምንድነው? አሁንም ትወደኛለህ? ነግሬሻለሁ እኮ አልጠላሽም። በመውደድና ባለመጥላት መሀል እኮ ሰፊ ልዩነት አለ። ቆይ በወደሽ አብሬሽ ካልሆንኩኝ ምን ይጠቅምሻል? እንደምትወደኝ ካወቅኩ ተስፋ ይኖረኛል። አጉል ተስፋ ይጎዳል። ኤላዬ፣ በአንተ ተስፋ አልቆርጥም። ስሜትን እስከምታስተካክል እታገሳለሁ። ብርክቲ ተይ። አልተውክም። እንደውም ልንገርህ፣ ከኔ ጋር ለመሆን እስከምትወስን ድረስ እታገሳለሁ። ግን በቃ ከኔ ራቂ አትበለኝ። ይኸውልሽ ብርክቲ፣ ላንቺ አስቤልሽ እኮ ነው። ኤላዬ፣ አጠገብ ከመሆነው በላይ ስርቅ እጎዳለሁ። መጥፎውንም ጥሩንም እንድላይ በቃ እድል ስጠኝ። እንደዚህ እንዲሰማሽ ስላደረኩኝ በጣም ይቅርታሽ። አልጎዳኸኝም አይደለም፣ ግን ደግሞ ባንተ መጨከን አልችልም። ይኸውልሽ፣ እኔም እኮ ሳይሰማኝ ቀርቶ አይደለም፣ ግን ደግሞ አንቺ እንዳትጎጂ እኔ ካንቺ መራቅ አለብኝ። ምክንያቱ ባይገባኝም እሺ። ቤዝዬ እንዴት ነሽ? አለሁ። ምን ሆነሽ ነው ብቻሽን የተቀመጥሽው? ያው ያለሽኝ ብቸኛ ጓደኛ አንቺ ብቻ ነሽ። አንቺም ጥለሽኝ ጠፋሽ። ይሄንን ያልሽው ከልብሽ ቢሆን ምንኛ ደስ ባለኝ ነበር። ታዲያ ከልቤ እንዳልሆነ በምን አወቅሽ? ከፍትፍቱ ፊት ሆኖብኝ ነው። ፊቴ ምን ሆነብሽ? ፊትሽ ላይ ትልቅ ጥላቻ እንዳለ ያስታውቃል። እሱንም መረዳትሽ ተመስገን ነው። እሱንማ በደንብ ነው የምረዳው እኮ። እሱን ከተረዳሽማ ጥሩ ነው። ቱቻ ናፈቀችሽ እንዴ? የከንዳኝ ሰው ነኝ ናፍቆኝ ያውቃል። ይገርማል። አንድ ጥያቄ ልጠይቅሽ? ይቻላል። እኔና ቹቻ እንደዚህ በመሆናችን ደስ ብሎሻል አይደል? እኔ ደስ የሚለኝ እሱ ሳይሆን ቹቻ ስትሰቃይ ማየት ነው። አንቺን ማጣት ምን ያክል ዋጋ እንደሚያስከፍላት በደንብ አውቃለሁ። ቆይ እሷ ከኔ ርቃ መሰቃይቷል አንቺ ምን ይጠቅምሻል? ቢያንስ ህመሜን ታየዋለች። እስከ ዛሬ እኔ ያሳለፍኩትን ያለመታመን ስቃይ ታየዋለች። አንቺ እኮ የማትታመኚው በራስሽ ስራ ነው።
እሱ ስራዬ ጸጽቶኝ ለመለወጥ እየሞከርኩ ነበር፣ ግን አንቺ የሆነውን ታውቂያለሽ። ይሁን። ቆይ ያሬድ ግን አወራሩ እንዴት ነው? ምን ሆነ? ተቀይሯል አይደል? ምን ያላወራው? ደግሞ ትምህርት ቤት ልቀይሪ ነው ተብሏል ነበር እንዴ? ትቻለሁ። ለምን ታውሽ? 12ኛ ክፍል አይደለም? ያው አዲስ ኢንቫይሮንመንት መልመድ ይከብደኛል ብዬ። ጥሩ አድርገሻል። ነይ ተነሽ እንሂድ። የት? ሻይ ልጋብዝሽ። አይ እባክሽ ይቅርብ። እምቢ ማለት አትችይም። አንቺ እኮ ጓደኛዬ ነሽ። ተነሽ ነይ እንሂድ። ውይ በጣም ይቅርታ የኔ እናት፣ አሳመምሽኝ እኮ። በድጋሚ በጣም ይቅርታ። እሺ ስላላየሁሽ ነው። ቹቹሻ ደግሞ ችግር አለብሽ። ቹቹሻ ነው ያልሽ? አዎ ቹቹሻ። ምን ነው ተሳሳትኩ? ቆይ እንዴት ልታውቂኝ ቻልሽ? የኔ እናት ሰው አላውቀውም እንጂ አያውቀኝም አይባልም። እሱ ላይስ ልክ ነሽ። እንዴት አወቅሽኝ ግን? እዚህ ግቢ ውስጥ ነው። ቆይ እናንተን ጀማ ማንም አያውቀው አለ እኮ። እኛ እነማን ነን? አንቺ፣ ቤዛ፣ ጸጋ፣ ያሬድ የግቢው አነጋጋሪ ሰዎች ናችሁ። ምን ነው ገረመሽ? አይ ይሄን ያክል ግቢ ውስጥ አነጋጋሪ ነን ብዬ ስለማላስብ ይሆናል። ያው እኔ ነገርኩሻ እንደዛ ነገር። ግን ያው አንቺ ካወቅሽኝ አይቀር አንቺም አልበል ኪያ እባላለሁ። ኦ ኪያ በጣም ደስ የሚል ስም ነው። ከቹቹሻ ባይበልጥም። የሆነ ነገር ልጠይቅሽ። ጠይቂኝ። ምንድነው? አይ ተይው በቃ ሌላ ጊዜ ጠይቅሻለሁ። ጣጣ የለውም፣ የፈለግሽውን ጠይቂ። አይ በቃ ሌላ ጊዜ ጠይቅሻለሁ። እሺ ግን ደግሞ ስላወቅኩሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ግን አሁን የሚሄድበት ቦታ ስለሌለ ልፍጠን። እሺ ቻው ቻው። እሺ ለምን ነበር የፈለከኝ? አይ የሆነ መርፌ ነገር ማለት እንድታስወጊኝ ብዬ ነው። የምን መርፌ? የእብድ መርፌ እንድታስወጊኝ ፈልጌ ነበር። ማለትማ ቅድም ነክሰሽኛል ነበር፣ ለዛ የሚሆን መርፌ። መታከም ካልቀራልን ከስንና አንቺ ልጅ አውቄ ነው፣ እኔ ለጨዋታ ነው እንደዛ ያልኩት። ልጅ ጨዋታ ነው። እሺ በቃ ይቅርታ አድርጊልኝ። አሁን ምን እንደማደርግክማ በደንብ አሳይሃለሁ። እሺ ታሳይኛለሽ። እኔ የምለው ከዛ ወጠጤ ባሮ ጋር እንዴት ናቸው? ጥሩ የፍቅር ጊዜ እያሳለፍን ነው አይደለም? አንተም ይኸው ማንነቱን አሳይሻለሁ ብለኸኝ ዝም አልክ። እኔ እኮ ከየትኛው ማንነቱን እንደምጀምር ግራ ገብቶኛል። ችግር የለውም፣ አንተ ደስ ካለህ ጀምር። እሺ ያቺ ረዶ አለች? አዎ ነች። እና ታዲያ እንደዛ ከሆነ ለምን ሄደን ሰላም አንላት? ከመቼ ጀምሮ? ከዛሬ ጀምሮ ምን? እሺ ምን አይገባም። እሺ ረዱ እንዴት ነሽ? እንዴት ናችሁ? አለን። ምንድን ነው ይሄ ብቸኝነት እንደዚህ? አይ ትምህርቴ ላይ ፎከስ ማድረግ ስለምፈልግ እና ከሰው ጋር ሆነሽ ትምህርትሽ ላይ ፎከስ ማድረጋችን። እኔ ግን እንደዛ አይመስለኝም። እንዴት ማለቴ የሆነች ፍቅር ነገር ምናምን ሳጀምር ያቀሪማ? አረ እኔ ምንም ፍቅር አልጀመርኩም። ቀደም ያልታየሽ መሰለሽ እንዴ ከአዲሱ ተማሪ ጋር? ማለት አይታችሁኛል እንዴ? ሁሉንም ነገር ነው ያየነው፣ ከመጀመሪያው እስከ መጨረሻው ድረስ አይተናል። ሲስመኝም አይታችኋል እንዴ? ምን ሲስመኝ? አዎ ሁሉንም ነገር አይተናል። ሲስምሽም አይተናል። ባሮክ ነው ሳመሽ? አዎ ስሙ ባሮክ ነው። ምንም ሳልለው ራሱ ነው መጥቶ በተቀመጥኩበት ሊያሽኮረመመኝ የሞከረው። አቷሽ ከዚህ ቀደም ምንም አይነት ግንኙነት ሳይኖራችሁ በአንዴ ሊስምሽ አይችልም። አረ እውነት ልጁን ካለ ዛሬ አይቼው አላውቅም። እንዴት አድርጎ አደንዝዙ ስሙኝ እንደሄደ ራሱ አላውቅም። እኔ እኮ የሚሰማኝ አጣው እንጂ ልጁ አተራማሽ ነው። አተራማሽ? አዎ አተራማሽ ነው። ሴት አይበቃውም። ይኸውልሽ ከትምህርትሽ ነው የሚያደናቅፍሽ፣ ቢቅርብሽ። አተራማሽ ነው። መስኔና አንቺን ሄዳ ይኸውልሽ ረዱ ተጠንቀቂ፣ መጨረሻ እንድትወጪ ነው የሚያደርግሽ። አሁን ሰማሽ አይደል? ሂጂ ከራሷ እንደበት አደረግከት ነገረችሽ አይደል እንዴ? ናታን ይዋሸች ቢሆንስ? እቺ ልጅ ቆይ ለምን ብላ ትዋሻለች? ነገርኩ፣ በራሴ መንገድ ሂጂ አረጋግጣለሁ። ቆይ ልጅ ምን አስነክቶሽ ነው? አያገባህም። ሂጂ በራሴ መንገድ አረጋግጣለሁ አልኩ። በቃ ታባባሪ ተናዳለች እኮ እንዳልተናደደሽ ስታስመስል። አሁን መተፈጥፍ ዝልዝል አረጋግጥ። አንቺ ልጅ ቆይ ባልሽን ለምን ስነ ስርዓት አታስይዥልኝም? ማን ነው ባሌ?
በስታው ተምታቱብሽ? ቤቲ ስነ ስርዓት አድርጊ። ስነ ስርዓት ባሊት ምን ልታመጪ ነው? እሱን ማሰብ አትችይም። ለአባትሽ ሄደሽ ልታቃጠሪ ነው? እስቲ ሞክሪኝና እኔ ቤቲ ማን እንደሆንኩ አሳይሻለሁ። ምን 10 ጊዜ ታስፈራሪኛለሽ? ማድረግ የፈለግሽውን ለምን አታደርጊ? ከሁሉም በፊት ግን ኢዮስያስን ስርዓት ብታስይዙ ይሻላል። የምን ስርዓት? ከሆነች ሴት ጋር የተነሳውን ፎቶ አንቺ ነሽ ለኢቨን የላክሽው ብሎ ሊገለኝ ነው። ቆይ አንቺን እንዴት ሊጠራጠርሽ ቻለ? እሱን ራሱን ሄደሽ ጠይቂው። በእኔ በኩል ግን ምንም ያደረኩት ነገር የለም። ደሞ ላድርግ ብል እጄ ላይ ብዙ ዶክመንቶች አሉ። የሱን ህይወት ማበላሸት ስለማልፈልግ ነው። የምን ዶክመንት? እሱን ታዩና አሁን ያልኩሽን ብቻ አድርጊ። እሺ አደርጋለሁ። ግን ስለ ሜሮን ታውቂያለሽ እንዴ? አውቃለሁ፣ ግን ደግሞ ላንቺ ምንም ማለት አልፈልግም። ለምን? እሱ የእናንተ ኃላፊነት ነው። በራስሽ መንገድ ማጣራት ትችያለሽ። ቆይ ሌላ ከሜሮን ውጪ ስለሱ የምታውቂው ነገር አለ? ለዘመናት እኮ ሳፈቅረው ነው የኖርኩት። ደግሞ ሁሉ ጊዜ የሱን አዳርና ውሎ ሳጠና ነው የምውለው። ስለዚህ ብዙ ነገር ታውቂያለሽ ማለት ነው። የኔ እህት፣ ለማንኛውም አሁን አጠገቤ እንዳይደርስ አድርጊው እሺ? እንዴ ቆይ ይሄ ልጅ እያበደ ነው እንዴ? ቶማስ ቆይ ይሄ ሁሉ ጊዜ ቆይቼ ምን ብዬ ነው ድጋሚ ማገኘው? ምክንያት ፈጥረሽ ታገኛለሽ። ምንን ምክንያት ፈጠር? እናቴ ሞታ ዘላይ ነበር። እንዴ ምን ሆነ ነው? ምን ሆንሽ? እንዴት ነው በሚስኪኗ እናቴ ማሟርተው? ኪዱ ደግሞ ምን ሆነሻል? ምክንያት ፈጥረሽ አሳምኙ ተባልሽ እንጂ የተባለው ሁሉ እውነት ነው ማለት ነው? የፈለገ ቢሆንስ እንዴት ነው በአንዷ እናቴ ማሟርተው? እሺ ቀለል ላድርግልሽ። ምንድነው? አንድ የሞተ ዘመድሽን ድጋሚ ግደይ። ጥቁር ልበሺ፣ ሀዘን ላይ እንደከረመ ሰው ሜካፕ ተቀቢ። ከዛማ እሱን ስታገኘው እየተነፋረቅሽ ማስመሰል ጨዋታሽን ትቀጥያለሽ። እንዴ ቶማስ፣ ይህን ስራ ስንጀምረው እኮ አሻንቲን ካለበት ቦታ ፈልጌ እንዳገናኝክ ነበር። እናማ አገናኘው አይደል? ከዚህ በኋላ ያለውን ስራ ለምን በራስ መንገድ አጨርሰው? ትሰሚኛለሽ ኪዱ? ስራሽ አለቀ የምለው ልጁን አምጥተሽ እጄ ላይ ስታስረክቢ። እሺ እሱም አምጥቼ ካገናኘው ግን ስራዬን ጨረስኩ ማለት ነው አይደል? ከሞላ ጎደል ይመስለኛል። እሺ ከጨረስኩ ልሂድ? ይኸውልሽ ተጠንቀቂ። ምንም አይነት ችግር እንዲፈጠርብኝ አልፈልግም። እሺ ታዛዥ እንሂድ። አንቺ እሷ ከኔ ጋር ትሆናለች። ለምን? ጥያቄ አታብሺ። ያልኩሽን ብቻ አድርጊ። ለምንድን ነው እንዳልሄድ ያደረገኝ? እቺ ልጅ ያመንኳታል እና አንድ ስራ ልሰጥሽ ነው። ስራው እሷ መከታተል ነው? አዎ በጥብቅ ትከታተላለች። አዝማሚያ ወደ ፍቅር እያደላ ይመስለኛል። እሱ ልክ ነው፣ ግን ማስተዋል ይባላል። ማስተዋል ይባላል። አሻንቲ የምልህን ታደርጋለህ። ካልሆነ ቆይ ግን ምን ብለህ ያልካት ነው ስስማት ዝም ያለችክ? ያው ለእኔ ቀላል ነበረ። ቆንጆ እንደሆነች ነገርኳት እንጂ ሰምኳት። ምንም እኮ አላዛገችክም። አላዛገችም ማለቴ አልተጋተተችክም። ማለቴ ገብቶኛል። አልተጋተተችም። ዛሬ እኔ ክላስ ነው። በክላስክ መጠየቅ ትችላለህ። ኦኬ እሺ፣ ምን ላስተምርሽ? እስኪ የሆኑ ቃላቶችን አስለምደኝ። ቱዌዩን ሻይ ፋርመንት ምን ማለት ነው? ምን አልኩሽ መሰለሽ? በጣም ደስ የምትይ ልጅ ነሽ ነው ያልኩሽ። እንዴ እሱማ ሀገር ያወቀው ፀሐይ ያሞቀው ጉዳይ ነው። ቱ ኤፎርት ፋይሻርመንት። እሺ ሌላም ንገረኝ። አምፖሎስ ቱ በኤል። እሱ ደግሞ ምን ማለት ነው? በዛ ላይ ቆንጆ ነሽ ማለት። አንተ ልታሰምጠኝ እየሞከርክ ነው? ኧረ አይደለም፣ ተረጋጊ። ይሻልቃል። ግን ደግሞ እኮ ያወራሁት እኮ ልክ እኮ ነው።
ቢሆንም እኔ ፎንቃ ምናምን አይነፋኝም። ፍቅር ምናምን አይመቸኝም። ለምን በፍቅር ተጎድተሽ ነበር? አሁን የማይመለከተን ክላሱን ተቀጥል። እሺ ደግሞ እንዳሁኑ አይነት ፎንቃ የሚመስል ነገር አልፈልግም። ኢትስ ኦኬ ቱ ኤፎርት ምን ማለት ነው? በጣም ኃይለኛ ነሽ ማለት ነው። አሁን ይሄ ይነፋኛል። እንደዚህ አይነት ነገር አይ ቱ ኤፎርት ግን ፈረስ ምን ማለት ነው? ያው ፈረስ ነው ማለቴ በፈረንሳይኛ። ፈረስ ምን መሰለሽ? ሺቫን። ለዛ ለግርጣት ቆንጆ ስም ነው ማውጣለት። ግርጣት ስም ነው? አዎ የፈረሳችን ስም ነው። ግርጣት በጣም ወጣለ ስም ነው። በላውን ወደ ክላሱ እንመለስ። እሺ ማርክ በሰላም ነው ብቻህን? ለብቻዬን አይደለሁም እኮ። እኔ ግን ሰው አይታየኝም። ያው ከራሴ ጋር እያወራሁ ነው ለማለት ያክል ነው። ይሄን ያህል ከራስ ጋር የሚያስወራ ጥብቅ ጉዳይ ምንድነው ማርክ? ስለ ራሴ እያሰብኩ። እስቲ ለኔ ማካፍለኝ። ታውቂያለሽ፣ ሰው ሁሉ ያደረገውን እኔ ማድረግ አለብኝ ብዬ ማምን ሰው ነበርኩ። የምታወራው ስለ ፍቅረኛ ነው? በትክክል ስለዛ ነው የማወራው። ይሄን ያህል አጥብቀህ ትፈልግ ነበር እንዴ? በጣም ግን አሁን ሁሉም ነገር ጎርቶኛል። ስለዚህ የዚህ ሁሉ ምክንያት እኔና ሜላት ነን አይደል? ኧረ እንደውም በተቃራኒ አንቺና ሜላትን እኮ እየበጠበጥናችሁ ነበር። እኔ ግን አይመስለኝም። ፍቅረኛ በመያዝ ሂደት ውስጥ ምን እንደሚጎዳ ታውቂያለሽ? ምንድነው? የምወዳትን ሴት ወንድሜ ከምለው ሰው ጋር አብሮ እንደማየት የከበደ ነገር የለም። እኔም እኮ የምፈልገው ወንድ የኔ ምላትን ሴት ነው የሚፈልገው። ስለዚህ ስሜቴን ለመረዳት ቅርብ ነሽ ማለት ነው። ለዛ ነው እኔም ብቻህን መሆንን ሳይላናግር የመጣሁት። አይዞሽ እሺ፣ ይሄን ቀን ታልፊዋለሽ። አይዞ፣ አንተም ታልፈዋለህ። ተስፋ አደርጋለሁ። በቃ መሄድ አለብኝ። ቻው። እሺ እሺ፣ ቻው። ያሬድ እንዴት ደስ የሚል አጋጣሚ ነው። ቤዛ ያሬድ ቤዛ ሰላም አትይም እንዴ? አለ ነው። ለምን? ምክንያቱም እሱን ብትጠይቂው አይሻልም? ያሬድ ምን አለ ብታወሩ? ሃይ ቤዛ። ሃይ። አራት አስጨንቁኝ፣ እንደ ድሮ አውሩ እንጂ ምንድነው? ለምን ከሰላምታ ውጪ እንዲኖር እንደማልፈልግ ታውቂያለሽ? ያው ፍቅራችሁ እንዳይገረሽ ነው። እኔ እንኳን እንደሱ አይነት ነገር እንደማይገጥመኝ በጣም እርግጠኛ ነኝ። ቤዛስ? ከኔ ይልቅ እሷ በጣም ብዙ ተስፋ አላት። 12 ዓመት ሙሉ ተምራለች። አሁን ደግሞ መጨረሻው ላይ ደርሳለች። እናማ ውጤት ማምጣት ስላለባት መራረቃችን የግድ ነው። ተነጋግራችሁ ተስማምታችሁበት ነው? አልተስማማንበት እና ልቀርበውም ላናግረውም ሞክሬ ነበር። እሺ እሱ ምን አደረገ? እኔ የምወደውና ማፈቅረውን ያሬድ በዛ 2 ወር ገሎት ነው የመጣው። እዚች ጋር የምታየው የሱ ሰውነት እንጂ መንፈሱ አይደለም። ስለዚህ እኔም የራሴን መንገድ መከተል እንዳለብኝ ገብቶኛል። ፍቅር አውሮኝ እንጂ ነው የሚያፈቅረኝ ወንድ ያጣው ርካሽ ሴት አይደለም። ቤዛ እርግጥ ነው አንድ ወቅት ላይ ቆንጆ ጊዜያት ነበረ እና በዛ ጊዜያት ውስጥ ምን እንደተሞክታ ታውቂያለሽ? ምንድነው? አንዳንድ ሰው ትዝታሽ፣ አንዳንድ ሰው ደግሞ ትምህርትሽ ነው ያልፋል። እና አንቺ ለኔ ትዝታዬም ትምህርቴም ነሽ እና ለወደፊት ለሚኖረኝ ትዳር ደግሞ ጥሩ ትምህርት ስለሆንሽኝ አመሰግናለሁ። ስለዚህ መለማመጃ ሆንኩ ማለት ነው። እሱ ቃል እንኳን ደስ አይልም። እናንተ ልጆች ቆይ እንዴት እያወራችሁ ነው? እኔንም አንድ ነገር አስተምረኸኛል። ምንድነው? ባለባበሳቸው የኮሰመኑና እንከፍ የሆኑ ሰዎች መቼም እንደማይለወጡ ስላስተማርከኝ አመሰግናለሁ። ኦኬ፣ ስድብ ጀመረሻል በል። ተሳዳቢ እንኳን አልነበርኩም፣ ግን ደግሞ ሰዎች በሚገባቸው መንገድ ማስተናገድ ለምጃለሁ። አቦኔ በቃ እንሂድ እንዴ። አንቺ ምንድነው የምታወሪው? ልጁን እኮ አጥረገረግሽው እና እሱ ቅቤ እየቀባኝ ነው እንዴ ያለው? እኔ ግን ምንም እየገባችኝ አይደለም። ቆይ እውነት ቤዛና ያሬድ ናችሁ እናንተ? አዎ እኛ ነን።
ይኸውልሽ የማይቀየረው ድንጋይ ብቻ ነው። እሺ ድንጋይ ብትመሺውም ብትመክሪውም ውሃ ብትደፊበትም ያው ነው። ስለዚህ ተይኝ። በይ ተረጋጊ። ቆይ እንዴት አሳመነን ይሳምከው? ያው ለኔ በጣም ቀላል ነበረ። ስለ ቁንጅናዋ ስነግራት ፈዘዘችልኝ። የሌላ አስማጥልክ። እኔ ብለው ናታን ግን አይቶኝ ነበር አይደል? ቢሆን ነው። ቆይ ግን እዛ ድረስ መጥቶ ለምን አላነቀኝም? እሱ እኮ ካንተ ችግር የለበትም ከግንኙነታችን እንጂ። ይሄኔ ሲነግርሽ እኮ ደስተኛ ሆነ ነበር። እኔም ደግሞ እንደተናደድኩ አክት አደረኩ። ስለዚህ እንደተጣላን አያውቅም ማለት ነው? በጭራሽ አያውቅም። ጂክ ናታን መጣ። ለምሳ ተዘጋጅ። 1 2 3 አስመሰለ እንደሆነ ሰቸነ እኔ ቆንጆ አሪ ባሩ ለሳሚ ሚጦ ገዝቶት እንዴ እኔ ትቦጫጭቋለች ብዬ ሳስብ ጭራሽ ይገነፍቱልኛል። ልጅ ወንዱ ምን ብሎ አሳምኗት ነው? ማሲ ቆይ ምን እያደረግሽ ነው? ምን ተባብለን ነበር? ስለምን እንዴ ልጅ እኮ ቅድም ሄዶ ወረዱ ሱማት ነበር። ረስተሽው ነው? ረስቼው ነበር። ሳላስበው እንደሳመች ነገርኳት። ኧረ እባክህ ሄደህ ነው ሳታስበው የሳምካት? ቤብ ከኔ ውጪ ማንንም አያይ። እና ታዲያ እኔ እየዋሸሁ ነው ማለት? በአይኔ በብረቱ እኮ ነው ሲስማት ያየሁት። እንግዲህ መስሎ ይሆናል። አንተ ልጃትን እዚህ ጋር ሲጣርጌ እንዳልገልህ። ቤብ እንግዲህ እንዳትቀየመው እሺ። ለኔ ለእህቱ ስለሚያስብልኝ ነው እንደዚህ የሚንጨረጨረው። ያው የኛ ወንድ ጸባይ እንደዚህ ነው። መሲ አንዴ እናውራ። አሁን አልችልም። አሁን ከቤብ ጋር የራሳችን የሆነ ጊዜ ልናሳልፍ ነው። ነገ እናወራለን እሺ? የኔ ፍቅር ከማንም በላይ ስለምታስብልኝ በጣም አመሰግናለሁ። እሺ ነው መሲ? እንዴ አዎ፣ ያው በቅርቡ የፍቅር ጥያቄውን ስለምቀበል ከዚህ በኋላ ጊዜ ለሱ መስጠት አይቀርም። ወንድሜ ናታን እንዳይደብርህ እሺ? እንዴ የኔ ፍቅር ቻው ወንድሜ። ባይ አማቼ። አንተ ልጅ ቆይ ምንድነው አላማ? አሁን ደግሞ ምን አደረኩኝ? ለምንድነው ቤቲ ምንም ባላደረገችው ጉዳይ የምትወነጅላት? እኔ አልወነጀልኳትም። እሷ ነች ከጀርባ እየሄደች ማይሆን ተንኮል የምትሰራው። እባክህ የራስህ ማንነት ለመደበቅ ብለህ ልጅቷን አትወንጅላት። ሄቨን እንደዛ አይደለም። ይኸውልህ ዮሴያስ ከዚህ በኋላ አንድ ነገር አስጠነቅቅሃለሁ። ምንድነው እሱ? በእኔና በአንተ ጉዳይ ድጋሚ ቤቲ እንዳትከታት። ሄቨን ለምንድነው ማይታይሽ? መሀላችን ገብታ እየበጠበጠች ያለችው እኮ እሷ ነች። እኔ ይሄን አልፈልገውም። አያገባህም አልኩህ አይደለ? ደግሞ ሁለተኛ እንዳታገኘኝ። ሄቨን የምርሽን ነው? መቼም እንዳታስቢው። ይሄ መቼም የማይሆን ነገር ነው። እሺ ዮሴያስ ተናገርኩህ አይደል? ድጋሚ እንዳታገኘኝ በቃ። ሄቨን ዮሴያስ ደኔ ተመሳቸነው መታበጥበጠች። ራሴን ላረጋግ ይሆናል። እና ለዚህ ነው የፈለከኝ? እኔ እኮ ደውለህ ላግኝሽ ስትለኝ በጣም ደስ ብሎኝ ነበር። ቸሊናዬ እንደሚደብርሽ አውቃለሁ፣ ግን ደግሞ የአሻንቲ ጉዳት የሁላችንም ጉዳት ነው ብዬ እኮ ነው። እሱን እኮ የዛኑ ሰዓት ልትነግረኝ ይቻል ነበር። ቸሊናዬ ካስከፎሽ በጣም ይቅርታ። እስኪ አስበው፣ የምታፈቅራት ልጅ ደውላለህ ላገኝ እፈልጋለሁ ስትል ምንድነው ልታስብ የምትችለው? እሱማ ብዙ ነገር ነው ማስበው። ከዛ ደግሞ ለሌላ ጉዳይ ፈልጌህ ነው ብትል ያለውን ስሜት ታውቀዋለህ? አዎ አውቃለሁ። በእናትሽ ቸሊናዬ አትውቀሽ። ልወቅስ ፈልጌ እኮ አይደለም፣ ግን አለ አይደለ የውስጤን ስሜት በግልጽ ልንገር ብዬ ነው። ግን በቃ ካስደበርኩሽ ይቅር። በቃ ጣጣ የለውም። ለአንተ ስለ ኪዱ መደወል ይቅርና ሌላም ነገር አደርጋለሁ። ደግሞ እኮ ባለፈው ስደውላ ስልኩ አልሰራ ብሎኝ ነው። እሱንም አውቃለሁ። እሺ ቆይ ልሞክርላት። አታነሳም። ቸሊናዬ ስልኳ መጥራቱ በራሱ በጣም ደስ የሚል ነገር ነው። በእናትሽ መልሳ ልደውል ስለምትችል የምትሄጂበት ከሌለሽ አብረን ብንሆን በጣም ደስ ይለኛል። እንዴ እኔማ በጣም ነው ደስ የሚለኝ። እስታይል ዩሲ ፒስ ነው? ምን ፒስ አለ? በእናትህ ምን ሆነ ነው? ችግር አለ እንዴ? እቺ ቤቲ የምትባል ልታሳብደኝ ነው። ምን አድርጋ? ከሜሪ ጋር የተነሳነውን ፎቶ ለሄቨን ላከችላት። ሜሪ አንተ አታውቃት? እንዴት ነው የማላውቃት?
እንደውም የሆነ ሰዓት ባንተ ፎንቃ የሌለ ጨልላ ቤተሰቦቿ ክፍለ ሀገር ነው ውጭ ሀገር ነው ምናምን የላኳት ልጅ አለች እንዴ? እንዴ ቆይ አንተ ይሄን ታሪክ እንዴት አወቅ? ምን ሆነሃል ዩሲ? በወቅቱ እኮ ማክሱ አልነበረም። ኧረ ላሺ በጣም ነው የሚደብረው። ቆይ ግን ሄቨን ፒስ ብላለች እንዴ? ከሄቨን ጋርማ በጣም አሪፍ ሙድ ላይ ነበርን። እቺ ቤቲ መታ ቆረፈደችው። ቆይ አንተ ቤቲ እንደላከችላት በምን እርግጠኛ ሆንክ? ምክንያቱም የተላከው ፎቶ እኔ ጋር ቤቲ ጋርና ሜሪ ጋር ብቻ ነበር ያለው። ቢሆንም እኮ ቤቲ ስለማድረጓ ምንም ማረጋገጫ የለህም። ለምን አይሆንም እንዴ? ለምን ይሆናል? ኧረ ማርክ በእናትህ ወይ ብትወው እኮ ደስ ይለኝ ነበር፣ ግን የማይሆን ነገር ነው እየገመትክ ያለው። ከሄቨን ጋር እንድትሆን አልፈልግም። ከሄቨን ጋር ከሆንክ ህይወትህን ነው መስቀልቅሉ ማውጣለህ ስትለኝ የነበረች ልጅ ይሄን አታረገውም ብዬ እንዴት ላስብ እችላለሁ? ለማንኛውም ተረጋጋ። እኔ ቤቲን ሄጄ አናግርልሃለሁ። ትሰማኛለህ ማርክ? እኔ ደም ፍላቴ ሲመጣ ማረገውን ነገር አላውቅም። እሷም እኔን አናዳ የማይሆን ነገር ውስጥ ከምትገባ ይሄን ተንኮሏን እንድታቆም አስጠንቅቀህ ንገራት። እሺ እስታይል ኪዱ ግን በህይወት አለሽ? አዎ አለው። አስጨነቅኩሽ አይደል? አዎ ግን በደህናሽ ነው? አይደለም። ምን ተፈጠረ? ክፍለ ሀገር ቤተሰቦች ሄጄ ነበር። ስልክ የማይሰራበት ቦታ ሆኖ ነው? አይ እንደዛ አይደለም። እና ምንድነው? አባቴ አርፎ። ወይኔ ጉዴ! ኪዱ በእናትሽ ተረጋጊ። ምን ላድርግ? ሆድ ቢብሰኝ እኮ ነው። የኔ እናት እሺ፣ አሁን የት ነው ያለሽው? አዲስ አበባ ዛሬ ነው የገባሁት እና ላገኛችሁ እፈልጋለሁ። እኛም ብናገኝሽ ደስ ይለናል። አባኪያ ግን ደህና ነው? በጣም ተጨንቋል። በቃ እሺ፣ አሁን ለእሱ ልደውልለት እና አንቺን ደግሞ ስመጣ አገኝሻለሁ። እሺ እሺ፣ የኔ ቆንጆ ባይ። በቃ እደውልልሻለሁ። አላመንኳትም። እኔም የሆነ ያልገባኝ ነገር አለ። ምንድን ነው? ከዚህ በፊት ስለ ፋሚሊ ጉዳይ ስናወራ አባቷ ከሞቱ በጣም እንደቆዩ ነግራኝ ነበር። አየሽ አይደል ይቻላል በደካማ ጎናችን መምጣቱ ነው ይሆናል። አንተ ግን አሻንቲ እንዲረጋጋ ንገረው። እሺ እስታይ ጀሊናዬ፣ ስላደረግሽልኝ ነገር በሙሉ በጣም አመሰግናለሁ። ቻው በቃ። ቆይ እናንተ ሰዎች አብዳችኋል እንዴ? ምን ሆነን? ሁላችሁም እየመጣችሁ ተቃዡብኛላችሁ። ቤቲ እኔ እኮ አንቺ አድርገሻል እያልኩ አይደለም አይደል እንዴ? ካልሆነ ታዲያ ምን ያስቀባጥራል? እርግጥ ነው አንቺ አድርጊው አታድርጊው ማውቀው ነገር የለም። ነገር ግን በዩሲ ቦታ ሆኜ ሳይው አንቺ ነው ልጠረጠር የምችለው። ለምን? ምክንያቱም የሁለቱ ፎቶዎች ያሉ እናንተ ሶስታችሁ ጋር ስለሆነ ነው። ታዲያ ቢሆንስ? እስከዛሬ ቆይቶ ሄቨን እና እሱ የሆነ ነገር ውስጥ ሊገቡ ሲሉ ይሄ ነገር በመፈጠሩ አንቺን አያስጠረጥርምሽ? እሱ ምንም ምክንያት ሊሆን አይችልም። እንደውም ልንገር፣ እንደዚህ ባላችሁኝ ቁጥር የባሰ ሌላ ነገር ውስጥ ነው የምታስገቡኝ። ቆይ እሺ ምን አይነት? የኔ ወንድም እኔ ከፈለኩኝና ላውጣ ካልኩ ስለ ዮሲያስ ብዙ መረጃዎች እጄ ላይ አሉ። እና ልጁ ስላሳዘነኝ ዝም አልኩ እንጂ ነፍ ነገር ማድረግ እችል ነበር። አሁን ገባክ? ይኸውልሽ ቤቲ ተረጋጊና አውሪኝ። ምንም ማውራክ ነገር የለም። አሁን ግን መሄድ አለብኝ። ባይ። ቆይ ሰው ሁሉ ነቀለ እንዴ? ችግር የለውም። ምን ፈለግሽ? እንደሚደብርሽ አውቃለሁ፣ ግን አማራጭ ስለሌለኝ። እሺ በእናትሽ ቶሎ ወደ ጉዳይሽ ግቢ፣ እኛ ልንሄድ ነው። ኤላ ይላስቸግራል። ምንድን ነው? ደህና አይደለሽም እንዴ? አይደለም። ምን ሆንሽ? ትንሽ እያፈነ። ምን ነው ያስደነገጠሽ ወይ ያስጨነቀሽ ነገር አለ እንዴ? ቅድም ካወራን በኋላ ትንሽ ተጨናነኩ መሰለኝ።
በጣም ይቅርታ። እኔ እኮ እንድትጨነቂ ያልነበረም ያንን ነገር የነገርኩሽ። እና እሷ ምንድነው የፈለግሽው? መንገድ ላይ እንዳያመኝ ፈራው። ካንተ ሌላ ደግሞ ማንም የለኝም። ካሌብ አለልሽ አይደል እንዴ? ማንም የለም ቦታ ይዝ እና ምን እንዳደርግልሽ ነው የፈለግሽው? ጊዜያችሁ እንደምሻማ ይገባኛል፣ ግን አማራጭ ስለሌለኝ ነው። ችግር የለውም። የፈለግሽውን ጠይቂ። በእናትሽ ሸኘኝ። በወርቅም አንተ እጅ ላይ ይሁን ልክ እንደ ድሮ። እሺ ችግር የለውም። አለም በቃ አንቺ ከጓደኞችሽ ጋር ሂጂ። ግን እኮ አለም ማሰቢያ ጊዜ የለንም። ልጅቷ ሳትታመም በጊዜ ወደ ቤት መግባት አለባት። መልካም ቀን። ነኝ ብርክት ብርክቲና ኤልያስ ናቸው። አዎ። እና ታዲያ አንቺ እያለሽ ለምን ስትወሽ ከሷ ጋር ሄደ? አሞኛል ስትለ ከጓደኞችሽ ጋር ሂጂ ብሎ ይዟት ሄደ። ከጓደኞችሽ ጋር? አዎ። እኔ እኮ ምንም ጓደኛ የለኝም። ሁሉንም በሱ ምክንያት ተጣልቻቸዋለሁ። እኔ የምለው እኔ ሳላቅ እየተፈጠረ ያለ ነገር አለ እንዴ? በምን ጉዳይ? በአንቺ በቤዛና በያሬድ መሀል ነው። በእኛ መሀል ደግሞ ምን ሊፈጠር ይችላል? ታዲያ ለምንድን ነው የሆነ ነገር ተፈጥሮ ያላወቅኩ ያለ እየተሰማኝ ያለው? እሱን አላቅልሽም። እሱን እንኳን በደንብ እንደምታውቂ እርግጠኛ ነኝ። ኡፍ ጸጋ፣ በእናትሽ ተይ። አልተውሽም። ቆይ እሺ ምን አድርጊ ነው የምትይኝ? ቤዛ ትምህርት ቤት እቀይራለሁ አለች። ከዛ ደግሞ እሱን ሀሳብ በደንብ ሳትገፋበት ተወቹ። ቅድም ደግሞ ከያሬድ ጋር ሳገኛቸው ካወራራቸው የሆነ ነገር አስተዋልኩኝ። እሺ የኛ አስተዋይ ምን አስተዋልሽ እባክሽ? የሚፋቀሩ ሳይሆን ደመኛ ይመስል ከባባድ ቃላቶችን ነበር ሲጠቀሙ ነበር። እና ታዲያ እኔ ምን ላድርግሽ? የሆነ ነገር ስለተፈጠረ ነው እንጂ እንደዛማ አያወሩም። ሰሚኛለሽ ጸጋ፣ እሱን ማወቅ የምትፈልጊ ከሆነ ሁለቱን ጠይቂያቸው። እሺ እኔን ተይ። የማየውን ነገር ለማድረግ እንደማትሞክሪ እርግጠኛ ነኝ። አታስቢ፣ ምንም ነገር አላደርግም። እሺ ባይ ባይ። ካሌብ ምን ሆነ? እና ምንም ሳትሆን ነው ብቻህን እዚህ ጋር የተቀመጥከው? ወደ ቤት መሄድ አስተ ብርክቲስ ከኤልያስ ጋር ሄደች። ወዴት? አመመኝ ሸኘኝ ብለው። ቆይ ታዲያ አንተን ሸኘኝ አትልም እንዴ? ምናልባት ከኔ በላይ እሱ አስፈልጓት። እስከ መቼ ነው ግን በእንደዚህ አይነት ሁኔታ የምትቀጥለው? አላቅም። ካሌብ ግን ታውቀዋል፣ ፍቅር በጣም እውር እያደረገህ ነው። ችግሬን አውቀዋለሁ። ፈልጌ ነው ለመታገል የወሰንኩት። ስለዚህ ምንም እያላችሁ አታዳክሙ። ያንተ ነገር እኮ ስለሚያሳስበኝ ነው። ይገባኛል፣ ግን አሁን ይህንን ወሬ ለመስማት ፍቃደኛ አይደለም። እሺ ተነስ፣ ከኛ ጋር ወደ ቤት እንሂድ። ትንሽ ቆየ። ይሄን እንኳን አልሰማም። በልተስ ተነስ። ሄሎ ማኪያ። አባኪያ ደህና ነህ? እኔማ ደህና ነኝ። አንቺ ግን ደህና ነሽ? በጣም እኮ አስጨነቅሽኝ። የኔ አባት ይቅርታ አድርግልኝ። ወድጄ እኮ አይደለም፣ ትልቅ ችግር አጋጥሞኝ ነው እኮ። ምን ተፈጥሮ? አባቴ ሜራ፣ አንቺ ልጅ በእናትሽ አታስጨንቂ። አባቴ እኮ ሞተብኝ። ማኪዬ አሁን አታልቅሽ በእናትሽ። አሁን የት ነው ያለሽው? አሁንም አንተ ናፍቀኸኝ ያለበት እየመጣሁ ነው። ነይልኝ የኔ ቆንጆ። እሺ መጣሁልኝ የኔ አባት። እሺ የኔ ቆንጆ።